ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ መረጃዎችን እናነሳለን። እንዲሁም የ16ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻ መርሃ ግብር ዛሬ ምሽት ነው የሚደረገው። ልክ ምሽት 5 ሰዓት ሲል ማንቸስተር ዩናይትድ እና ቦርንመዝ በሚያደርጉት ጨዋታ የ16ኛው ሳምንት መርሃ ግብሮች የሚጠናቀቁ ይሆናሉ። ይህንን ጨዋታ አስመልክተንም ሰፋ ያሉ ጉዳዮችን ወደ እናንተ እናደርሳለን። ዛሬ ሰኞ ነው። በሰኞ የምሽቱ ፕሮግራማችን ላይ እንደምናደርገው ደግሞ የታላላቆቹን የአውሮፓ ሊጎችን ቁጥራዊ መረጃዎችን በዛሬ ፕሮግራማችን መጨረሻ ላይ ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ከኛ ጋር ሁኑ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ዛሬ ምሽት ላይ 5 ሰዓት ሲል ማንቸስተር ዩናይትድ ከቦርንመዝ ጋር የ16ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብራቸውን የሚያደርጉ ይሆናል። ከዚህ ጨዋታ ጋር በተያያዘ አሰልጣኝ ሩበን አሞሪም የተለያዩ ጉዳዮችን እያነሱ ነው። ከነዚህ መካከል አንደኛው የሚተቹን ተጫዋቾች እነሱ ሲለቁ የነበረው ቡድን ያለ ይመስላቸዋል ሲል ሩበን አሞሪም ተናግረዋል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የክለቡ የቀድሞ ተጫዋቾች ስለ ክለቡ በቂ መረጃ እንደሌላቸው ነው የሚናገሩት። በቀድሞ ተጫዋቾች ስለደረሰባቸው ትችት የተጠየቁት አሰልጣኙም ስለ ክለቡ ሙሉ መረጃ የላቸውም ሲሉ ይናገራሉ። የቀድሞ ተጫዋቾቹ የሚያዩት እነሱ ሲለቁ የነበረውን ሁልጊዜ የሚያሸንፈውን ማንቸስተር ዩናይትድ ነው። አሁን ግን በክለቡ ነገሮች አስቸጋሪ ሆነዋል ሲልም ነው የተናገረው ሩበን አሞሪም። ስለ ኮቢ ማይኖ የጠየቁት ሩበን አሞሪም የምንጫወተው በሁለት አማካኝ ነው፣ በሱ ቦታ ያለው ደግሞ ብሩኖ ፈርናንዴዝ ነው፣ እሱን ከአስተላለፍ ማውጣት ደግሞ አንችልም ሲልም ነው የተናገረው። አሁን ያለብን ችግር ኮቢ ማይኖን ተጠባባቂ መሆኑ ሳይሆን ጨዋታዎችን አለማሸነፋችን ነው ሲል ነው ሩበን አሞሪም እየተናገረ የሚገኘው። ሌላኛው አሰልጣኝ ሩበን አሞሪም የተናገረው ጉዳይ ቶቢ ኮሊየር በዌስት ብሮሚች አልቢየን እየተጫወተ አይደለም፣ ሃሪ አማስም በሻምፒዮንሺፕ እየተቸገረ ነው። ቺዶ ኦቢ ማርቲንም ቢሆን ከ21 ዓመት በታች ቡድን ውስጥ ሁልጊዜ የመጀመሪያ የሚሰለፍ ተጫዋች አልሆነም። ሰዎች እነሱ ለምን አትጠቀምም ያለበዚያ ትባረራለህ ይላሉ። እኔ ግን ለዚህ እንደማልጨነቅ ማየት ትችላላችሁ። ምክንያቱም እኔ ማሸነፍ ነው የምፈልገው። ትክክለኛውን ሰው ከሆነ በጨዋታው ላይ አሰልፋለሁ። በዛ በተረፈ ግን ሚዲያው የሆነ አካል ላይ አድርግ ስላለኝ ብቻ እኔ አላደርገውም። እኔ ማንቸስተር ዩናይትድ እንዲያሸንፍ ብቻ የተቻለኝን ሁሉ አደርጋለሁ ሲል ነው የተናገረው ሩበን አሞሪም። ኮቢ ማይኖ ተጠባባቂ ወንበር ላይ በማስቀመጡ ስለተሰነዘሩበት ትችቶችም እንዲሁ ምላሹን ይሰጣል። ማሸነፍ አለመቻል ነው ችግሩ። ብናሸንፍ ኖሮ ማንም ይህንን ጥያቄ ደጋግሞ አይጠይቀኝም ነበር። ካሸነፍኩኝ በፈረስ ወደ ጨዋታ መሄድ ይችላለሁ። በሁለት ተከላካዮች ብቻ እንኳን መጫወትም እችላለሁ። እናም እንደዛ ባሸንፍ ማንም በሁለት ተከላካይ ስለመጫወቴ መጥፎ ነገር አያነሳም። ሁሉም ነገር መልካም ይሆናል። እርግጥ ነው ኮቢ ማይኖን እወደዋለሁ፣ አደንቀዋለሁ። ነገር ግን በመጨረሻ የሚወሰነው ልምምድና ጨዋታዎቹ ላይ ነው። እርግጥ ነው ብዙ ጨዋታዎችን እየተጫወተ አይደለም። ነገር ግን ኮቢ ማይኖ በተለይም ባለፈው ዓመት እድሎችን አግኝቷል። ሁሉም ሰው እድልም አግኝቷል ሲል የተናገረው ኮቢ ማይኖ ከብሩኖ ፈርናንዴዝ ጋር በተመሳሳይ ቦታ ነው የሚጫወተውና እሱን ከቡድን ውስጥ ደግሞ ማስወጣት ብሩኖን ከባድ ስለሆነ ነው ኮቢ ማይኖን እንግዲህ ማሰለፍ ያልቻልኩት ሲልም ጭምር ይናገራል። ኮቢ ማይኖ በጥር ወር በውሰት ስለመልቀቅም ሲጠየቅም ኮቢ ወደ እኔ መጥቶ ቢያናግረኝ እኔም እነግረዋለሁ። ለኮቢ የምለው ነገር እዚህ አልናገርም። ነገር ግን ኮቢ ስለዚህ ጉዳይ ሊያነጋግረኝ ከመጣ በእውነት ደስ ይለኛል፣ ትክክለኛ ምላሽ እሰጠዋለሁ ሲልም ጭምር ነው ሩበን አሞሪም ስለ ኮቢ ማይኖ በጥር ተጫዋቾች የዝውውር መስኮት ይለቃሉ ተብሎ ጥያቄ ቀርቦለት የሰጠው ምላሽ ነው። እንግዲህ ተጫዋቹ በተደጋጋሚ መሰለፍ እድሎችን አለማግኘቱን ተከትሎ እንደዚህ አይነት ጥያቄዎች እየተነሱ ይገኛሉ። ስለዚህ ኮቢ ማይኖ በቀጣይ ክለቡን ለቆ ይወጣል ወይስ ደግሞ አይወጣም የሚሉ ጉዳዮች በትልቁ እየተነሱ እንዳለ ነው መረጃዎች እየወጡ የሚገኙት። ለስካሁኑ የምንጫወተው በሁለት አማካዮች ነው። ለወደፊቱ ግን ልንቀይረው እንችላለን። ነገር ግን ኮቢ ማይኖ ጋርም ከብሩኖ ጋር በተመሳሳይ ቦታ ስለሚጫወት ነው። ብሩኖ ደግሞ ከቋሚ አስተላለፍ ማውጣት አይቻልም። እናንተ ኮቢን የምትመለከቱት መነጽር ከኔ በእጅጉ የተለየ ነው። አንዳንዴ በሶስት አማካዮች የምጫወት ቢሆን እንኳን
ብዙ የመጫወት ጊዜን ያገኝ ነበር በዚያ መልኩ አስቡ። አለበለዚያ ግን አንድ ሰው ስላስወጣ ነው ማለት ነው እንግዲህ እያያችሁት ደግሞ ያለው ነገር ማንቸስተር ዩናይትድ በሱ ቦታ ላይ የሚጫወተው ብሩኖን ማስወጣት ስለማልችል ነው። ግትር እንዳልሆንኩም ደግሞ ያረጋገጣችሁ ይመስለኛል። ለዚህም ትልቁ ምሳሌ ካሴሜሮ ነው። እሱ እንግዲህ የቶቢ ኮሊየር ተጠባባቂ ነበር፣ አሁን ግን ቋሚ ተሰላፊ መሆኑን በተደጋጋሚ እያያችሁ ነው ሲል ነው ሩበን አሞሪም የተናገረውና ጥሩ ነገር ያስመለከተኝን ተጫዋች ከማሰለፍ ወደ ኋላ ልልም ሲልም ጭምር ነው የተናገረው። ቅድሚያ እንግዲህ ለቡድኑ ነው የምሰጠው፣ ሆኖም ግን የትኛውም ሰው መጥቶ ግን ቢያናግረኝ ግን ምላሽ ከመስጠት ወደ ኋላ ልልም ሲልም ጭምር እንዲሁ እየተናገረ ይገኛልና በጣም በርከት ያሉ ጥያቄዎች ነው ከኮቢ ማይኖ ጋር በተያያዘ እየተጠየቀ የሚገኘው አሰልጣኝ ሩበን አሞሪምና እሱም እንግዲህ በአጭር ቃል ገልጾታል። እኔ ጨዋታውን እያሸነፍኩ በሆን ኖሮ ሁለት ተከላካዮችን እንኳን አሰልፈ ብጫወት አንድም ሰው አይጠይቀኝም ነበር። አሁን እየተሸነፍን ስለሆነ ነው ጥያቄዎች በሙሉ እየተነሱ የሚገኙት ሲል ምላሹን ሰጥቷል። አሰልጣኝ ሩበን አሞሪም ነው ይህንን ነገር የተናገረው። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ልክ ምሽት 5 ሰዓት ሲል በሜዳውና በደጋፊው ፊት በኦልድ ትራፎርድ ከአንዶኒ ኢራኦላ ቦርንመዝ ጋር ጨዋታውን ያደርጋል። የእንግሊዝ ፕሪምየር ሊግ የ16ኛ ሳምንት ማሳረጊያ ጨዋታ ነው ዛሬ ምሽት በማንቸስተር ዩናይትድ እና በቦርንመዝ መካከል የሚደረገው። ማንቸስተር ዩናይትድ የዛሬውን ጨዋታ በሚያደርገው በጥሩ ሞራልና የአሸናፊነት መንፈስ ነው። ዩናይትድ በ15ኛው ሳምንት የፕሪምየር ሊግ ጨዋታ ከሜዳ ውጭ በመጓዝ ወልቭስ ላይ ጣፋጭ የሆነ የ4-1 ድልን አስመዝግቦ ነው ወደ ዛሬው ጨዋታ የሚመጣው። ማንቸስተር ዩናይትድ ዛሬ ምሽት በኦልድ ትራፎርድ ሰሞንኛ አቋማቸው እጅግ ደካማ ከሆኑት ቦርንመዝ ጋር ጨዋታውን የሚያደርግ ይሆናል። ጨዋታውን የማሸነፍ ሰፊ ድልም ተሰጥቶት ነው ጨዋታውን የሚያደርገው። ጨዋታውን ማሸነፍ ለዩናይትድ እጅግ በጣም ወሳኝነት እንዳለው ነው በርካቶች የሚያነሱት። ዩናይትድ የዛሬውን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 28 ከፍ በማድረስ በደረጃው ሰንጠረዡ ላይ 5ኛ ደረጃ ላይ መቀመጥ እንዲችልም ያደርገዋል። ማንቸስተር ዩናይትድ እና ቦርንመስ በፕሪሚየር ሊጉ ታሪክም እስከ ዛሬ ድረስ 16 ጨዋታዎች ላይ የእርስ በርስ ግንኙነቶችን ያደረጉ ሲሆን ማንቸስተር ዩናይትድ እንግዲህ አብላጫ ጨዋታዎቹን በማሸነፍም የበላይነት አለው። ካደረጓቸው 16 የእርስ በርስ ግንኙነቶች ውስጥ 9ኙን በድል ተወጥተው 3ቱን ደግሞ በአቻ ውጤት ደምድመው በቀሪዎቹ 4 ጨዋታዎች ደግሞ በርንማውዞች ማሸነፍ የቻሉበትን አጋጣሚ ነው የተመለከት ነው። ሁለቱ ክለቦች በፕሪሚየር ሊጉ ካደረጓቸው ያለፉት 8 የእርስ በርስ ግንኙነቶች ውስጥ 3 ጊዜ እንዲሁ ሁለቱ ቡድኖች ደግሞ ማሸነፍ የቻሉ ሲሆን ሁለቱ ጨዋታዎች ደግሞ በአቻ ውጤት ማጠናቀቅ የቻሉት ነው። ቦርንመዝ በተከታታይ 2 ዓመታት ውስጥ ወደ ኦልድ ትራፎርድ ስቴዲየም መጥተው ሙሉ 3 ነጥብ ይዘው መውጣት ችለዋል። በማንቸስተር ዩናይትድ በኩል በጥሩ የሚታይ ቁጥር አይደለም። ከቦርንመዝ ጋር ያደረጓቸው ያለፉት 2 የኦልድ ትራፎርድ ግጥሚያዎችም በቦርንመዝ 3-0 በሆነ ተመሳሳይ ውጤትም ሽንፈት የተከናነቡበት እንደሆነ የምናስታውሰው ነው። ማንቸስተር ዩናይትድ የዛሬውን ጨዋታ የሚያደርገው በጥሩ ሞራል እንደሆነ በርካቶች እያነሳሉ። ምክንያቱም ባለፈው ሳምንት ድል አድርገዋል። በአንጻሩ ወቅታዊ አቋሙ ጥሩ ያልሆነው ቦርንመዝ ደግሞ እንግዲህ ከባድ ጊዜያቶችን እያሳለፈ ባለበት ጊዜ ላይ ነው ይህንን ጨዋታ የሚያደርገው። ባደረጓቸው ያለፉት 9 ጨዋታዎች የተሸነፈው በአንዱ ጨዋታ ብቻ ነው። ማንቸስተር ዩናይትድ ወቅታዊ አቋሙ ከቦርንመዝ ይልቅ በጣም ጥሩ የሚባል ደረጃ ላይ ነው። ካለፉት 9 ጨዋታዎች የተሸነፈው በአንድ ጨዋታ እንደሆነ ይታወቃል። ማንቸስተር ዩናይትድ ባደረጋቸው ባለፉት 9 ጨዋታዎች 5ቱን በአሸናፊነት ማጠናቀቅ ሲችል በ3ቱ አቻ ተለያይቶ በአንዱ ጨዋታ ደግሞ ሽንፈትን አስተናግዷል። የዛሬው ጨዋታን ማሸነፍ ለዩናይትድ በጣም ወሳኝነት አለው። በዛሬው ጨዋታ ሙሉ 3 ነጥብ ማግኘትም ለማንቸስተር ዩናይትድ ትልቅ ጥቅም ይሰጠዋል ተብሎ ነው የሚታሰበው። በአንዶኒ ኢራኦላ የሚመሩት ቦርንመዞች ሰሞንኛ ውጤታቸው ደካማ ነው። ዛሬውን ጨዋታም ወደ አሸናፊነት መንፈስ ለመመለስ እንዲያስችላቸውም ለመጠቀም የሚያደርጉት ጥረት ነው። ቦርንመዞች በሊጉ ጅማሮ ላይ በጣም አሪፍ አቋምን እያሳዩ ነበር። ብዙ ነጥቦችንም እየሰበሰቡ እየተጓዙ ነበር። ነገር ግን ባለፉት 6 የፕሪሚየር ሊግ ጨዋታዎች ላይ እጅግ ደካማ አቋምን አሳይተዋል። ቦርንመዝ በፕሪሚየር ሊጉ ካደረጓቸው ካለፉት 6 ጨዋታዎች ውስጥ ምንም አይነት ጨዋታ ማሸነፍ አልቻሉም። በ4ቱ ጨዋታዎች ሽንፈትን ሲያስተናግዱ፣ በሁለቱ ጨዋታዎች ደግሞ አቻን የተለያዩት። ቦርንመዝ የዛሬውን ጨዋታ በአሸናፊነት የሚያጠናቀቁ ከሆነ ነጥባቸውን ወደ 23 ከፍ በማድረግም ከነበሩበት 15ኛ ደረጃ ወደ 11ኛ ደረጃ ከፍ ማለት የሚችሉበት እድልም ጭምር ያላቸው ነው የሚሆነው። ሩበን አሞሪም ከጨዋታው በፊት ተጠይቆ በኦልድ ትራፎርድ ጨዋታ ስታደርግ የግድ ጨዋታውን ማሸነፍ አለብህ። ቦርንመዝ ድንቅ የሆነ አሰልጣኝና ምርጥ ተጫዋቾች ያሏቸው፣ ከእነሱ ጋር የምናደርገው ጨዋታ ከባድና አስቸጋሪ እንደሚሆን እርግጠኛ ነኝ። ነገር ግን እኛ ጨዋታውን ለማሸነፍ ያለንን ሁሉ እንሰጣለን ሲል ነው የተናገረው። ቦርንመዝ በየትኛውም ሰዓት መቅጠም አስቸጋሪ ነው። እነርሱ ሁሌም ቢሆን አደገኛ ቡድን ናቸው። በአሁኑ ሰዓትም እያስመዘገቡ ያሉትን ውጤት ተመልክቶ ብቻ እነሱን መለካትም ትክክል አይደለም።
እነርሱ ያላቸው አሰልጣኝና ተጫዋቾች ጨዋታን ማሸነፍ የሚችሉ ናቸው፣ እናም ልንጠቀምባቸው ይገባል ሲልም ጭምር የተናገረው አንዶኒ ኢራኦላ ምርጥና ትልቅ አሰልጣኝ ነው። የእርሱ ቡድን ጨዋታውን የሚጫወተው እንደ ትልቅ ቡድን ነው ሲልም ጭምር የተናገረው። ኢራኦላ ይቀጥልና ማንቸስተር ዩናይትድ በዚህ ሰዓት ከኛ በርቀት የተሻለ ቡድን ነው። ዩናይትድ ደግሞ በአሁኑ ሰዓት እጅግ አደገኛ ቡድን ነው ብዬ ማስባለሁ። እነርሱ ምርጥ ተጫዋቾችን ማስፈረም ችለዋል። ማንቸስተር ዩናይትድ ከኛ የተሻሉ ቡድኖች ለመሆናቸው የደረጃ ሰንጠረዡ ማሳያ ነው። እነርሱ ከኛ በላይ ናቸው። በአሁኑ ሰዓት ውስጥም እንግዲህ እውነታው ይሄ ነው ሲልም ጭምር ይናገራል። ኦልትራፎርድ በዓለም ላይ ካሉ ምርጥ ስቴዲየሞች ውስጥ አንደኛው ነው። ወደ ኦልትራፎርድ ሄዶ መጫወትንም እወዳለሁ። ከዚህ በፊት በኦልትራፎርድ ስቴዲየም ጥሩ ውጤትን አስመዝግበናል። ነገር ግን ማንቸስተር ዩናይትድ በዚህ ሲዝን በጥሩ ሁኔታ ላይ ይገኛሉ። ጨዋታው ከባድ እንደሚሆን አውቃለሁ ሲል ነው አንዶኒ ኢራኦላ ሀሳቡን እየሰጠም የሚገኘው። በማንቸስተር ዩናይትድ በኩል ይሄ ነው ተብሎ የሚጠቀስ አዲስ የጉዳት ዜና የለም። ያለፉት ጨዋታዎች ላይ የቡድን ስብስብ ውስጥ ያልነበሩት ማታያስ ደሊት እና ሃሪ ማጓየር ከዛሬው ጨዋታ የቡድን ስብስብ ውጪ ናቸው ሲል አሰልጣኝ ሩበን አሞሪም አረጋግጧል። ስሎቬኒያዊው የመሃል አጥቂ የሆነው ቤንጃሚን ሼስኮ በዛሬው ጨዋታ ላይ የቡድን ስብስብ ውስጥ የመካተት እድሉ አጠራጣሪ እንደሆነ ነው የተነገረው። በዩናይትድ በኩል ጨዋታው የሚያመልጣቸው ተጫዋቾች ማታያስ ደሊት በጉዳት፣ ሃሪ ማጓየር በጉዳት ናቸው። ቤንጃሚን ሼስኮ የመሰለፉ ነገር አጠራጣሪ እንደሆነ ጭምር ነው መረጃው እየወጣ እንደሚገኝ ዘገባዎቹ ያሰፈሩት። በቦርንመዝ በኩል በአንዶኒ ኢራኦላ የሚመሩት ቦርንመዞች በዛሬው ጨዋታ በርካታ ተጫዋቾችን በጉዳትና በቅጣት ምክንያት ያጣሉ። በቦርንመዝ በኩል ጨዋታው የሚያልፋቸው ተጫዋቾች ማታይ በጉዳት ምክንያት፣ ራያን ክሪስቲ በጉዳት ምክንያት፣ ቤን ዶክ በተመሳሳይ ጉዳት እንዲሁ ደግሞ ሉዊስ ኩክም በቀይ ካርድ ምክንያት በዛሬው ጨዋታ ላይ የማይሰለፉ ተጫዋቾች ናቸው። ይህንን የተወዳጁ የእንግሊዝ ፕሪምየር ሊግ የመጨረሻውን የ16ኛው ሳምንት የመጨረሻውን መርሃ ግብር እንግሊዛዊው የ43 ዓመቱ የስዊንደን ከተማ ተወላጅ የሆነው ሳይመን ሁፐር የዛሬውን ጨዋታ በመሃል ዳኝነት እንደሚመሩት ነው የተረጋገጠው። ምንም እንኳን ቦርንመዞች በኦልትራፎርድ ባደረጉት ባለፉት ሁለት ጨዋታዎች ማሸነፍ ቢችሉም አሁን ካላቸው ደካማ አቋም አንጻር ግን በርካቶች የማንቸስተር ዩናይትድ ይህንን ጨዋታ የማሸነፍ ሰፊ እድል አለው ብለው ቅድመ ግምት ሰጥተውታልና ማንቸስተር የማሸነፍ እድል እንዳለው ነው በርካቶች የሚያነሱት። በዛሬው ጨዋታ ላይ ምናልባት ዩናይትዶች 3-4-2-1 አስተላለፍን ይጠቀማሉ ተብሎ ይታሰባል። ሴኔ ላሜንስ፣ መዝራዊ፣ አይደን ሄቨን፣ ሉክ ሾው፣ ዲየጎ ዳሎ፣ አማድ ካሴሜሮ፣ ብሩኖ ማውንት፣ ኤምቤሞና ኩኛ በዛሬው ጨዋታ ላይ የመኖር እድላቸው ሰፊ ነው ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በቦርንመዝ በኩል ፔትሮቪች፣ ስሚስ፣ ዲያኬቴ፣ ሴንሲ፣ ትሩፈርት፣ ስኮት፣ አዳምስ፣ ሴሜኒዮ፣ ክላይቨርት፣ ሂሜኔዝ እና ኢቫን ኒልሰን በዛሬው ጨዋታ ላይ የመኖር እድላቸው እንግዲህ ሰፊ ነው ተብሎ የሚታሰቡ በቋሚ 11 ውስጥ ይገባሉ ተብሎ የሚታሰቡ ተጫዋቾች ናቸው። በዚህ ሲዝን ከ16ኛው ሳምንት አስቀድሞ በተደረጉ ጨዋታዎች ማለት ነው በሊጉ ከማንቸስተር ዩናይትድ 10 በላይ በርካታ የመክፈቻ ግቦችን ያስቆጠረ ቡድን ቢኖር ማንቸስተር ሲቲ ብቻ ነው። በዚህ ውድድር ዓመት በሊጉ ማንቸስተር ዩናይትድ ካስተናገዳቸው 22 ግቦች መካከል 7ቱ የተቆጠሩት ከ75ኛው ደቂቃ በኋላ ነው። ቦርንመዝ በዚህ ሲዝን ከሜዳ ውጪ ካደረጋቸው 7 የሊግ ጨዋታዎች በስድስቱ ሁለትና ከዛ በላይ ግቦችን አስተናግደዋል። ቦርንመዝ በዚህ ሲዝን በሊጉ የመክፈቻ ግቦች ካስቆጠረባቸው 4 የሜዳ ውጪ ጨዋታዎች መካከል ማሸነፍ የቻለው አንዱን ብቻ ነው። ሁለቱ ናቸው ወጥቶ አንዱን ሽንፈት የገጠመው ቡድን እንደሆነ ነው ቁጥራዊ መረጃዎቹ የሚያሳዩት። አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል እንግዲህ በሚቀጥሉት 20 ቀናት 6 ጨዋታዎችን ያደርጋሉ። ከነዚህ መካከል 5ቱ የፕሪሚየር ሊግ ጨዋታዎች ናቸው። አንዱ ደግሞ የካራባው ካፕ ጨዋታ እንደሆነ ነው እየተገለጸ የሚገኘው። በሊጉ ብራይተን፣ አስተን ቪላ እና ሊቨርፑል በአርሰናል ሜዳ ኤምሬትስ ስቴዲየም የሚያደርጉት ጨዋታ ነው። ኤቨርተንን፣ ቦርንመዝን ደግሞ ከሜዳ ውጪ የሚገጥሙ ይሆናል። በካራባው ካፕ ክሪስታል ፓላስን በኤምሬትስ ስቴዲየም ነው የሚገጥሙት። እንግዲህ አርሰናሎች የተዳከማጮቱ የተነቃቃበት የተለየ አቀራረብም የሌለው መምሰሉ ከሚኬል አርቴታ ጌም ማኔጅመንት የተጫዋቾች አጠቃቀም እንዲሁም ከፔፕ ጓርዲዮላው ሲቲ ቀስ በቀስ መጠናከር ጋር ተደራርቦ እንግዲህ ሁሉም ስጋት ውስጥ እንዳስገባ የሚታወቅ ነው። በተቃራኒው አጥቂ መስመሩ ላይ ሙሉ ለሙሉ ከጉዳት ነፃ ለመሆን በቅርብ የሚመለሰው ካይ ሃቨርትስ ብቻ ነው እንግዲህ የሚጠበቀው። ሌሎች ተጫዋቾች በሚፈልጉት መንገድ ማፈራረቅ የሚያስችል አማራጭም ከጉዳት በተመለሱ ልጆች አግኝተዋል። ትልልቅ ጌሞችን በሜዳቸው የሚያደርጉና ደጋግመው ደግሞ በተለይ ደግሞ ጋብሪኤል ማጋሌሽ በቅርቡ እንደሚመለስ ደግሞ በመታየቱም ምናልባት ለአርሰናል ጥሩ ዜና ሊሆን እንደሚችል ነው የሚታመነው። ስለዚህ ቀጣይ ጨዋታዎች እነዚህ ናቸው። አርሰናል በተለይ በቀጣይ በኤምሬትስ ስቴዲየም ቅዳሜ ዕለት ምሽት 5 ሰዓት ሲል ከኤቨርተን ጋር የሚያደርጉት ጨዋታ እንግዲህ የሚጠበቅ ነው የሚሆነውና
ወደ ጥሩ አቋማቸው ይመለሱበታል ተብሎ የሚታሰበው ጨዋታ እንደሆነ ነው በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ ዘገባዎቹ የጠቆሙት። ዊሊያም ሳሊባ የሰጠውን ሀሳብ እንመልከት። ከአርሰናል ጋር አዲስ ኮንትራት በመፈረም ጉዳይ ላይ ተጠይቆ ምላሹን ሲሰጥ ምክንያቱም እኔ ለሁሉም ነገር የተሟላ ነገር ነበር። ጥሩ ቡድን አለን፣ ጥሩ አሰልጣኝ አለን፣ ጥሩ ሰራተኞችም አሉን። እናም እዚህ ያለው ደግሞ የወደፊት በጣም ጥሩ እንደሚሆን እርግጠኛ ነኝ። ስለዚህም በአርሰናል ውሌን ለማራዘም ምንም ማመንታት አልነበረብኝም ብሏል። ከወኪሌ ጋርና ከአሰልጣኙ ጋር ተነጋግሬ ነገር ግን ከማንም በላይ በእኔ ላይ የተመሰረተ ውሳኔ ነበርና በራሴ ማሰብ ነበረብኝ። እናም እውነቱን ለመናገር ቀላል ነበር፣ ምክንያቱም እዚህ መቆየትና ታላላቅ ነገሮችን ማሳካት እንደምፈልግ አውቅ ነበር። ስለዚህም ለእኔ በጣም ቀላል ውሳኔ ነበር። እርግጥ ነው እስካሁን ውልህን ሳትፈርም ሰዎች ሲያወሩ አንዳንድ ጊዜ ራስ ምታት ሊሆን ይችላል። ስለዚህም ስትፈርም ደግሞ ከዛ በኋላ በጣም ትረጋጋለህ፣ በእግር ኳስ ላይም የበለጠ ማተኮር ትችላለህ ሲልም ጭምር ነው ዊሊያም ሳሊባ ሀሳቡን የሰጠው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ጆን ቴሪ ስለ ኮል ፓልመር ይናገራል። በጣም ደፋር ነው። ሁልጊዜም በመስመሮች መካከል ባሉት በእነዚያ ትናንሽ ክፍተቶች ውስጥም ለመግባት ይሞክራል። እንደዚህ አይነት ተጫዋች ሲገጥም ደግሞ ለመከላከል ቅዠት ነው ሲልም ጭምር ነው ኮል ፓልመርን በተመለከተ ጆን ቴሪ የተናገረው። ሌላኛው የቡድን አጋሩ ዌስሊ ፎፋናም ይናገራል። ዌስሊ ፎፋና ደግሞ ሀሳቡን ሲሰጥ ኮል ፓልመር በሌላ ፕላኔት የመጣ ተጫዋች ነው። እንግዲህ እንደ ኤምባፔና ዴምቤሌ ከመሳሰሉ ተጫዋቾች ጋርም በጣም ቅርብ የሆነ አቋም አለው። ከነሱ ጋር ለፈረንሳይ እጫወታለሁ። እናም እነሱ በጣም ጥሩ ተጫዋቾች ናቸው። ነገር ግን እሱ ግን እጅግ በጣም ከፍተኛ ደረጃ ላይና ላቅ ያለ ተጫዋች ነው ሲልም ጭምር ነው ዌስሊ ፎፋና ስለ ኮል ፓልመር የሚናገረው። ዌይን ሩኒ በኤንዞ ማሬስካ ስቴቶች ላይ ሀሳቡን ሰጥቷል። እሱ የሚናገረውና በማን ላይ ያነጣጠረ እንደሆነ በትክክል ያውቃል። እናም የቼልሲ ቦርድና ባለቤቶቹ እነሱ ላይ ያነጣጠረ መሆኑም ያውቃሉ ሲልም ጭምር ነው የተናገረው። እንግዲህ ኤንዞ ማሬስካ ሰሞኑን አንዳንድ ጋዜጣዊ መግለጫዎችን ሰጥቷል። በተለይ በቡድኑ አባላት ድጋፍ እየተደረገለት እንዳልሆነ የሚያሳዩ ነገሮችን የተናገረው። እንግዲህ በዚህ ቡድን ጥሩ ነገሮችን ለማድረግ ሞክረናል፣ ነገር ግን ባለፉት 48 ሰዓታት በጣም እንግዲህ ድጋፍ ስላልተደረገለት በጣም አዝኛለሁ ሲልም ጭምር ነበር ሀሳቡን የሰጠውና ከዛም በላይ ደግሞ በርከት ያሉ ጉዳዮችን አንስቷል። እኔ ተከላካይ ስፍራ ተጫዋቾች እንዲፈርሙ እፈልግ ነበር፣ ነገር ግን ያ ነገር አልተፈለገም ሲልም ጭምር ሀሳቡን ሰጥቷልና ዌይን ሩኒ ይህንን ሀሳብ ኤንዞ ማሬስካ የሰጠው በቼልሲ ባለቤቶችና ቦርድ ላይ ያነጣጠረ ነው ሲል ነው ዌይን ማርክ ሩኒ ሀሳቡን የገለጸው። የ2025 የአፍሪካ ዋንጫ ውድድር ከቀናት በኋላ በሞሮኮ መካሄድ ይጀምራል። በውድድሩ የሚካፈሉ ብሔራዊ ቡድኖች በተዘጋጀላቸው ማረፊያ መቀመጫቸውን በማድረግ ዝግጅት ጀምረዋል። በሞሮኮ በአሁኑ ወቅትም በአንዳንድ የሀገሪቱ ክፍሎችም ከባድ ዝናብ፣ ጎርፍና ነጎድጓድ እንደሚያስከትል የተገለጸው። በምዕራብ ሞሮኮ በምትገኘው የባህር ዳርቻ ከተማ ሳፊ በድንገተኛ የጎርፍ አደጋ ምክንያትም ከባድ ነገሮች እንደተፈጠሩ እየተገለጸ ይገኛል። በአፍሪካ ዋንጫ ወቅትም በሞሮኮ ቀዝቃዛማ የአየር ንብረት ሊኖር እንደሚችል ነው በርካቶች የገመቱት። ሞሮኮ በዘንድሮ የአፍሪካ ዋንጫ ውድድር በአፍሪካ የመጀመሪያ የሆነውን የስፖርት ቀጥታ ስርጭት ስፖርትን ስርዓትን ትመክራለች። የአፍሪካ ዋንጫ በታሪክ ለመጀመሪያ ጊዜም በ4K HDR ከፍተኛ ጥራት ባለው ምስልም በቀጥታ የሚተላለፍ ይሆናል። የቀጥታ ስርጭቱ ከተለያዩ ማዕዘኖች የሚቀረጹ በራሪ ካሜራዎችና ድሮኖችንም እንደሚያካትት ጭምር ነው የተነገረው። የውድድሩ ስርጭት ከዓለም ዋንጫ ጋር የሚቀራረብ ፕሮዳክሽን እንደሚኖረው ጭምር የሚያሳዩ መረጃዎች ናቸው የወጡት። በማንቸስተር ዩናይትድ ተገፍቶ በኦሎምፒክ ደማርስ የፈካው ሜሰን ግሪንውድን እንመልከት። የተወለደው በእንግሊዝ ብራድፎርድ ነው። ገና በ6 ዓመቱ ነበር የማንቸስተር ዩናይትድ አካዳሚን የተቀላቀለው። 11 ዓመትን በአካዳሚው ካሳለፈ በኋላ በ2018 ወደ ዋናው ቡድን አደገ። ጥር በ2022 ላይ መጥፎ ዜና ተሰማ። ሜሰን ግሪንውድ እጮኛው ላይ የተለያዩ ነገሮችን አድርጓል ተብሎ ክስ ተመሰረተበት። በዚህ የተነሳም የክለቡ ደንብና መመሪያን ጥሷል፣ ለታዳጊ ተጫዋቾችም አርአያ አይሆንም ያለው ማንቸስተር ዩናይትድ ጥር 30 2022 ላይ ከክለቡ አገደው። በቀረበበት ክስ ላይ ሲከራከር የቆየው ግሪንውድ ዘግይቶም ቢሆን ከክሱ ነጻ ተባለ። ከእጮኛው ጋር ተጋብቶም ልጅ ቢያፈራም የጠለሸውን ስሙን ግን ማደስ ቀላል አልሆነለትም። ቡድኑን እንዲቀላቀል ያልፈለገው ማንቸስተር ዩናይትድ በ2023 የውድድር ዓመትም ለስፔኑ ሄታፌ በውሰት ሰጥቶ ተጫውቷል። በውሰት ቆይታው ለላሊጋው ክለብ 33 ጨዋታዎችን አድርጎ 8 ግቦችንም ከመረብ ጋር አሳርፏል። የውሰት ጊዜው እንደተጠናቀቀም ወደ ዩናይትድ ቢመለስም ክለቡ ግን በቋሚ ዝውውር የሚገዛውን አፈላለገ። በመጨረሻም የፈረንሳዩ ክለብ ኦሎምፒክ ደማርሴም በ31.6 ሚሊዮን ዩሮ የግሉ አደረገው። በፈረንሳዩ ክለብ የሁለተኛ ዓመት ውድድሩ ላይ የሚገኘው የ24 ዓመቱ ግሪንውድ በሊጉ አንድ ታሪክ እየሰራ ነው።
በ16ኛው ሳምንት መርሃ ግብር ትላንትና ምሽት ኦሎምፒክ ደ ማርሴይ ጠንካራውን ሞናኮን 1-0 ሲያሸንፍ ብቸኛውን ግብ ያስቆጠረው ግሪንውድ ነው። ከፒየር ኤሜሪክ አውባሜያንግ ጎን የሚሰለፈው ተጫዋቹ በውድድር ዓመቱ ያስቆጠራቸውን የሊግ ግቦች ብዛትም 11 አድርሶ እየመራ ነው። ግሪንውድ የወርቅ ጫማውን ለማሸነፍ ከተከታዩ ኤስቴባን ሉፓልም በ4 ግቦች ይበልጣል። ኦሎምፒክ ደ ማርሴይ ካደረጋቸው 16 የሊግ ጨዋታዎችም 10ሩን አሸንፎ 2 አቻ ወጥቶና 4 ጨዋታዎችን ተሸንፎ በ32 ነጥብ ሶስተኛ ደረጃ ላይ ይቀመጣሉ። ሎንስ በ37 እና ፓሪስ ሰን ዠርሜን በ36 ነጥቦች ከማርሴይ በላይ ያለውን ደረጃ የተቀመጡ ክለቦች ናቸው። በማንቸስተር ዩናይትድ ዋና ቡድን 6 ዓመታትን ሲያሳልፍ 83 ጨዋታዎች ላይ የተሰለፈው ግሪንውድ ፈረንሳይ ከደረሰ በኋላ ባለፉት 18 ወራት ውስጥም በ49 ጨዋታዎች 32 ግቦችን በስሙ አስመዝግቧል። ለእንግሊዝ ከ15 ከ17 ከ18 እና ከ21 ዓመት በታች ተሰልፎ ተጫውቷል። ለእንግሊዝ ዋናው ቡድን አንድ ጨዋታ ብቻ ነው ያደረገው ግሪንውድ ለእናት ሀገሩም ጃማይካም የመጫወት እድል አለው። ገና በ21 ዓመቱ ስሙ ከመጥፎ አጀንዳ ጋር የተያዘው ግሪንውድ በእንግሊዝ ካሳለፈው አስቸጋሪ ጊዜ ተላቆ በፈረንሳይ ግን ጥሩ ጊዜያቶችን እያሳለፈና እንደ አዲስ እንደተወለደም ጭምር የሚያሳዩ መረጃዎች ናቸው አሁን ላይ በትልቁ እየተሰሙ የሚገኙት። ውድ ቤተሰቦቻችን አሁን ደግሞ በሳምንቱ መጨረሻ በተወዳጆቹ የአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎችን አስመልክተን አንዳንድ ቁጥራዊ መረጃዎችን ወደ እናንተም እናደርስ። እንግዲህ ቁጥራዊ መረጃዎቻችንን የምንጀምረው ደግሞ የተወዳጁ የእንግሊዝ ፕሪምየር ሊግን ጉዳዮች በማስቀደም ነው የሚሆነው። የተወዳጁ የእንግሊዝ ፕሪምየር ሊግ 16ኛ ሳምንት መርሃ ግብሮች ቀጥለው ተደርገዋል። እንግዲህ አንድ ጨዋታ ብቻ ነው የሚቀረው። ዛሬ ምሽት 8ኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ እና 15ኛ ደረጃ ላይ የተቀመጠው ቦርንመዝ የሚያደርጉት ጨዋታ ነው። እንግዲህ እነዚህ ሁለት ቡድኖች ጨዋታቸውን ማሸነፍ የሚችሉ ከሆነ ትልቅ የደረጃ ለውጥን ማምጣት ይችላሉ። ለምሳሌ ያክል ዛሬ ማንቸስተር ዩናይትድ ድል ማድረግ የሚችል ከሆነ 25 ነጥብ ነው አሁን ላይ ያለው። ነጥቡን 28 ያደርሳል። ከአራተኛው ደረጃው ቼልሲ ጋር እኩል ነጥብ ላይ ይደርሳል። ነገር ግን በግብ ክፍያ ስለሚበለጥ በአሁን ላይ በመካከላቸው የ8 ጎል ልዩነት ስላለ ማለት ነው ዩናይትድ ወደ 5ኛ ደረጃ ከፍ ማለት የሚችልበትን እድል ያገኛል። በአንጻሩ ቦርንመዝ ደግሞ ጨዋታው ላይ እንግዲህ 3 ነጥብን ማግኘት የሚችል ከሆነ ነጥቡን 23 ማድረስ የሚችልበት እድል እንዲሁ እንዳለው ይታወቃልና ወደ 11ኛ ደረጃ ከፍ ማለት የሚችልበት እድል ይኖረዋል ተብሎ ነው የሚታሰበው። ዩናይትድ ምናልባት እንኳን ጨዋታውን በአቻ ውጤት እንኳን የሚያጠናቅቅ ከሆነ እንግዲህ እሱም ቢሆን ወደ 5ኛና 6ኛ ደረጃን መረከብ የሚችልበት እድልን ያገኛል ተብሎ ነው የሚታሰበው። የአቻነትን ነጥብ እንኳን ማግኘት የሚችል ከሆነና የዛሬውን ጨዋታ ለማሸነፍ ግን የሚገቡበት ጨዋታ ይሆናል ተብሎ ነው የሚታሰበው። እንግዲህ በ16ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ አርሰናል፣ ማንቸስተር ሲቲ፣ አስተን ቪላ፣ ቼልሲ፣ ሊቨርፑል ድል የቀናቸው ሳምንትን ነው ያስመዘገቡት። አርሰናል በአጠቃላይ ካደረጋቸው 16 ጨዋታዎች 11ዱን አሸንፎ 3ቱን አቻ ወጥቶ 2ቱን ተሸንፎ በአጠቃላይ 36 ነጥቦችን በመሰብሰብ አንደኛ ደረጃ ላይ የተቀመጠ ቡድን ሆኗል። በአጠቃላይ ማንቸስተር ሲቲ ደግሞ ከ16ቱ ጨዋታዎች በተመሳሳይ 11ዱን አሸንፎ 1ዱን አቻ ወጥቶ 4ቱን ተሸንፎ በ34 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ ደግሞ 16ቱን ጨዋታዎች አድርጎ 10ሩን አሸንፎ 3 አቻና 3 ሽንፈትን አስተናግዶ በአጠቃላይ በ33 ነጥቦች ደግሞ ሶስተኛ ደረጃ ላይ ሲቀመጥ፣ ቸልሲ በ28 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። በተለይ በአርሰናል በሲቲ እና በቪላ መካከል ያለው እንግዲህ አንደኛ ደረጃ ላይ ከተቀመጠው አርሰናል እና ሶስተኛ ደረጃ ላይ ከተቀመጠው ቪላ መካከል ያለው የነጥብ ልዩነት 3 ስለሆነ በጣም ትልቅ ፉክክርን እየተመለከትን እንገኛለን። አርሰናል በዚህ ሳምንት ነው ወደ ድል የተመለሰው። ባለፈው ሳምንት በአስተን ቪላ ተሸንፎ እንደነበር እናስታውሳለን። ሲቲ ያለፉትን 4 ተከታታይ ጨዋታዎች በድል ያጠናቀቀው በፕሪሚየር ሊጉ ብቻ። አስተን ቪላ በአንጻሩ በ7 ተከታታይ ጨዋታዎች ድል ማድረግ የቻለ ቡድን እንደሆነ ይታወቃልና ትልቅ ፉክክር እያደረገ ነው። ፓላስ 5ኛ ደረጃ ላይ ተቀምጧል። ሊቨርፑል በ26 ነጥቦች 6ኛ ደረጃ ላይ ነው የተቀመጠው። ከሊጉ መሪ አርሰናል ያላቸው የነጥብ ልዩነት 10 ነው። እንግዲህ 26 እና 36 ነጥብ ነው ያላቸው። 6ኛ ደረጃ ተቀምጧል ሊቨርፑል። ሰንደርላንድ በአንጻሩ አዲስ አዳጊ ቡድን በተለይ በርካቶች ይወርዳል ብለው ግምቱን ሰጥተውት ነበር በዚህ ዓመት ወደ ላይኛው ሊግ መውጣታቸውን ተከትሎና በዚህ ሳምንት እንኳን ኒውካስል ዩናይትድን ማሸነፍ የቻሉበትን አጋጣሚ ተመልክተናል። 7ኛ ደረጃ ላይ ተቀምጠዋል 26 ነጥቦችን በመሰብሰብ 7ኛ ደረጃ የተቀመጠ ቡድን ነው። የቶማስ ፍራንኩ ቶተንሃም ሆትስፐርስ 11ኛ ደረጃ ነው የሚገኘው 22 ነጥቦችን የሰበሰበ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ እንመልከት። ወልቨርሃምፕተን ወንደረርስ የመጨረሻውን ደረጃ የያዘ ቡድን ነው። 2 ነጥቦችን ብቻ ነው እስካሁን ማሳካት የቻለው። 20ኛ ደረጃ ላይ ተቀምጧል። በርንሌ 19ኛ ነው በ10 ነጥቦች። ዌስትሃም ዩናይትድ 13 ነጥቦችን ሰብስቦ 18ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የደረጃ ሰንጠረዡ የሚያመለክተው።
ከፍተኛ ግብ አስቆጣሪነቱን የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ እየመራው ይገኛል። 17 ግቦችን ያስቆጠረ ተጫዋች ነው። የማንቸስተር ሲቲ አጥቂም ኢጎር ቲያጎ ከብሬንትፈርድ በ11 ግቦች ሁለተኛ ደረጃ ላይ ተቀምጧል። ዳኒ ኒታኪሜንሳ ዌልቤክ ደግሞ ከብራይተን፣ እንዲሁ ሁጎ ኤኪቲኬ ከሊቨርፑል፣ ዣን ፊሊፕ ማቴታ ከክሪስታል ፓላስ እና ፌል ፎደን ከማንቸስተር ሲቲ 7 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ የሚመሩት ሁለት ተጫዋቾች ናቸው። የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝ እና የማንቸስተር ሲቲው ራያን ሸርኪ እነዚህ 6 አሲስቶችን ያደረጉ ተጫዋቾች ናቸው። የቶትንሃሙ መሐመድ ኩዱስ በ5 አሲስቶች ይከተላል። ግራንድ ጃካ ከሰንደርላንድ፣ ጃክ ግሪሊሽ ከኤቨርተን፣ ጀሬሚ ዶኩ ከማንቸስተር ሲቲ እንዲሁ ደግሞ ሃርትማን ከበርንሌ እና ሳሙኤል ቺክዌዜ ከፉልሃም 4 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው ቁጥራዊ መረጃዎቻቸው የሚያሳየው። የስፓኒሽ ላሊጋን እንመልከት። በስፓኒሽ ላሊጋ በዚህ ሳምንት በተደረጉ ጨዋታዎች ባርሴሎናም ሪያል ማድሪድም አትሌቲኮ ማድሪድም ድል የቀናቸው ቡድኖች እንደሆኑ ተመልክተናል። እንግዲህ እነሱ በዚህ ሳምንት ማሸነፋቸውን ተከትሎ አሁንም የሊጉ ፍክክር በትልቁ እየቀጠለ ይገኛል። ባርሴሎና 43 ነጥቦችን ሰብስቧል። 17 ሳምንታትን በተጓዘው የስፓኒሽ ላሊጋ መርሃ ግብር ማለት ነው 43 ነጥቦችን ሰብስቦ ሊጉን እየመራው ይገኛል። ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። 39 ነጥቦችን ነው መሰብሰብ የቻለው። ከሊጉ መሪ ባርሴሎናም የ4 ነጥብ ልዩነት እንዳላቸው ነው እየተመለከትን የምንገኘው። ሁለተኛ ደረጃ ላይ ተቀምጧል። ነገር ግን ሶስተኛ ደረጃ ላይ የተቀመጠው ቪያሪያል ሁለት ቀሪ ጨዋታ መርሃ ግብሮች አሉት። ቪያሪያል 15 ጨዋታዎችን ነው እስካሁን ያደረገው። በአንጻሩ ሪያል ማድሪድ እና ባርሴሎና ሁለት ከፍ ያሉ ጨዋታዎችን አድርገው 17 ጨዋታዎችን ያደረጉት። ስለዚህ ቪያሪያል 35 ነጥቦች ላይ የተቀመጠ ቡድን ነውና ምናልባት ሁለቱን ጨዋታዎች ማሸነፍ የሚችል ከሆነ ነጥቡን 41 ማድረስ የሚችልበት እድል አለውና ሁለተኛ ደረጃነቱንም መረከብ ይችላል። አሁን ላይ ግን በ35 ነጥቦች ሶስተኛ ነው የተቀመጠው። በአንጻሩ አትሌቲኮ ማድሪድ በ34 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከት ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ዢሮና በ15 ነጥቦች 18ኛ ደረጃ ላይ ተቀምጠዋል። አዲስ አዳጊው ሪያል ኦቪዬዶ በ10 ነጥቦች 19ኛ ደረጃ ላይ ሲቀመጥ፣ ሌቫንቴ በ9 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከትነው። የከፍተኛ ግብ አስቆጣሪነቱን ኬሊያን ኤምባፔ ነው በ17 ግቦች እየመራ የሚገኘው። የባርሴሎናው ፌራን ቶሬስ በ11 ግቦች ሁለተኛ ደረጃ ላይ ተቀምጧል። ቬዳት ሙሪቂ ከማዮርካ 9 ግቦችን አስቆጥሮ ሶስተኛ ነው። ሮበርት ሌቫንዶስኪ ከባርሴሎና በ8 ግቦች አራተኛ ተቀምጧል። ሁሊያን አልቫሬዝ ከአትሌቲኮ ማድሪድ በ7 ግቦች አምስተኛ ደረጃ ላይ የተቀመጠ ተጫዋች ነው። የአሲስቱን ደረጃን ሁለት የባርሴሎና ተጫዋቾች ይመሩታል። ላሚን ያማልና ማርከስ ራሽፎርድ 7 አሲስቶችን በማድረግ በአንደኝነት ሲቀመጡ፣ ሉዊስ ሚላ ከሄታፌ 6 አሲስቶችን አድርጎ ሁለተኛ ነው። አርዳ ጉሌር ከሪያል ማድሪድ፣ ኤዱ ኤስፓሲቶ ከኤስፓኞል፣ ፓብሎ ፎርናንስ ከሪያል ቤቲስ፣ ፔድሪ ከባርሴሎና፣ ቪኒሲዮስ ጁኒየር ከሪያል ማድሪድ። እንግዲህ እነዚህ ደግሞ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በስፓኒሽ ላሊጋ የጣሊያን ሴሪኤ ፉክክር አሁንም እንደቀጠለ ይገኛል። በየሳምንቱ የሊጉ መሪዎች እየተቀያየሩ ይገኛሉ። በዚህ ሳምንት ኤሲ ሚላን ነጥብ መጣሉን ተከትሎ አቻ መውጣቱን ተከትሎ ናፖሊ መሸነፉን ተከትሎ ኢንተር ሚላን ደግሞ ወደ ሊጉ መሪነት የመጣበትን ውጤት ነው ያስመዘገበው። ኢንተር ሚላን 33 ነጥቦችን ሰብስቦ ነው በአንደኝነት የተቀመጠውና ሊጉንም እየመራ የሚገኘው። ኤሲ ሚላን በ32 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። በአንጻሩ የአምናው ሻምፒዮን የአንቶኒዮ ኮንቴው ናፖሊ በ31 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ሮማ አንድ ቀሪ መርሃ ግብሩን ዛሬ ምሽት የሚያደርግ ይሆናል። 14 ጨዋታዎችን ነው እስካሁን ያደረገው። ዛሬ ማሸነፍ የሚችል ከሆነ ነጥቡን 30 የሚያደርስበት እድሉ አለው። ነገር ግን የደረጃ ለውጥ የሚያደርግ አይሆንም። እንግዲህ አራተኛ ደረጃ ላይ የተቀመጠ ቡድን ነው ዩቬንቱስ በ26 ነጥቦች አምስተኛ ደረጃ ላይ ሲቀመጥ፣ ቦሎኛ በ25 ነጥቦች ደግሞ ስድስተኛ ደረጃ ላይ የተቀመጠ ነው። የሴስ ፋብሬጋሱ ቡድን ኮሞ እንግዲህ አንድ ቀሪ ጨዋታ ይኖረዋል። እሱም ዛሬ ነው ጨዋታውን የሚያደርገው። ሰባተኛ ደረጃ ላይ የተቀመጠ ቡድን ነው። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን እስከ አራተኛ ደረጃ ድረስ መምጣት የሚችልበት እድል ይኖረዋል ተብሎ ነው የሚታሰበውና የዛሬው ጨዋታ ለሴስ ፋብሬጋሱ ቡድን በጣም ትልቅ እንግዲህ አጋጣሚ ይሆናል ተብሎ ነው የሚታሰበው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ቬሮና በ12 ነጥቦች እንዲሁ 18ኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ ፒያትሳ በ10 ነጥቦች 19ኛ ደረጃ ላይ ሲቀመጥ፣ ያልተጠበቀ የውድድር ዓመትን እያሳለፈ የሚገኘው ፊዮረንቲና በ6 ነጥቦች 20ኛ ደረጃ ላይ ነው የተቀመጠው። ፊዮረንቲና እንግዲህ እስካሁን አንድም ጨዋታ ማሸነፍ ያልቻለም ቡድን ብቸኛው ቡድን ነው በጣሊያን ሴሪኤ እንደ ወልቭስ በፕሪሚየር ሊጉ ማለት ነውና አንድም ጨዋታ አላሸነፈም። ፊዮረንቲና ጠንካራ ቡድን እንደሆነ
እናውቃለን። ጠንካራ ከሚባሉት 7 የጣሊያን ሴሪኤ ክለቦች መካከል አንደኛው እንደሆነ ይታወቃል። ነገር ግን በዚህ ውድድር ዓመት በጣም ደካማ ጊዜን እያሳለፈ ነው የሚገኘው። 20ኛ ደረጃ ላይ ተቀምጧል። በ6 ነጥቦች ነው 20ኛ ደረጃ ላይ የተቀመጠው። ብቸኛው ደብል ዲጂት የሚያልገባ ቡድን ነው። ሌሎቹ 10 እና ከዛ በላይ ነጥቦች ነው ያላቸው። ነገር ግን ፊዮረንቲና 6 ነጥቦች ላይ የቀረበትን አጋጣሚ የተመለከት ነው። የከፍተኛ ግብ አስቆጣሪነቱን ላውታሮ ማርቲኔስ በ8 ግቦች ይመራዋል ከኢንተር ሚላን። የኤሲ ሚላኑ ክሪስቲያን ፖሊሲክ 7 ግቦችን በማስቆጠር ይከተለዋል። የኢንተር ሚላኑ ሃካን ቻናኖግሉና የቦሎኛው ሪካርዶ ኦርሴሊኖ 6 ግቦችን አስቆጥረዋል። የክሮምኔንሴኦ ቤናዞሊ ከዛ በተጨማሪም የአታላንታው ጂያንሉካስ ካማካ፣ የዩቬንቱሱ ኬናን የልዲስ፣ የኮሞኒኮ ፓዝ እና የኤሲ ሚላኑ ራፋኤል ሊያው ደግሞ 5 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ እየመራ የሚገኘው የኢንተር ሚላኑ ፍሬድሪኮ ዲ ማርኮ ነው። 6 አሲስቶችን በማድረግ ይመራዋል። የኮሞኒኮ ፓዝ በ5 አሲስቶች ይከተለዋል። ከዛ ውጭ ግን የሳሶሎ ተጫዋች የሆነው ቮልፓቶ፣ የቦሎኛው ሆልም፣ የቬሮናው ጂኦቫኒ እንዲሁ የክሮሜንሶ ቫን ፑቴ ከዛ በተጨማሪ የኮሞ ሮድሪጌስ፣ የዩቬንቱሱ ኬናን የልዲስ፣ የኢንተር ሚላኑ ኒኮሎ ባሬላ እና የቦሎኛው ኒኮሎ ካምፓኒ 4 አሲስቶችን በማድረግ ደግሞ ተከታትለው የተቀመጡ ተጫዋቾች እንደሆኑ ነው ቁጥሮቹ የሚያሳዩት። በጀርመን ቡንደስሊጋ የባየር ሚኒክ የበላይነት አሁንም እንደቀጠለ ነው የሚገኘው። ምንም እንኳን በዚህ ሳምንት ያደረገውን ጨዋታ በአቻ ውጤት ቢያጠናቅቅም ነገር ግን ሁለተኛ ደረጃ ላይ ከሚገኘው አርቢ ለይፕዚግ በ9 ነጥቦች በመምለጥ ባየር ሚኒክ አሁንም የሊጉን መሪነት በ38 ነጥቦች እየመራው ይገኛል። ባየር ሚኒኮች እንግዲህ እስካሁን 2 አቻዎችን ወጡ እንጂ በዚህ የጀርመን ቡንደስሊጋ ምንም አይነት ሽንፈት አልገጠማቸውም። በአጠቃላይ ባየር ሚኒክ በ14 ጨዋታዎች የሰበሰበው ነጥብ 38 ነው። በአጠቃላይ በአንደኝነትም ተቀምጧል። አርቢ ለይፕዚግ ሁለተኛ ደረጃ ላይ ነው የተቀመጠው 29 ነጥቦች ያሉት። ቦሩሲያ ዶርትመንድም ተመሳሳይ 29 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ ሲቀመጥ፣ ባየር ሌቨርኩዘን በ26 ነጥቦች አራተኛ ደረጃ የተቀመጠ ቡድን እንደሆነ ነው ቁጥሮቹ የሚያሳዩት። የደረጃ ሰንጠረዡ ግርጌ ላይ ኤዲኒሃም እና ማይንዝ ናቸው የተቀመጡ። ትላንትና ባየር ሚኒክን ነጥብ ያስጣሉትም እንዲሁ መጨረሻ ደረጃ ላይ የተቀመጠው ማይንዝ ነው። የከፍተኛ ግብ አስቆጣሪነቱን ሃሪኬን ከባየር ሚኒክ ይመራዋል በ18 ግቦች። ሁለተኛ ደረጃ ላይ የተቀመጡት 2 ተጫዋቾች ናቸው። ዴኒስ ኡንዳፍ ከስቱትጋርት እና ጆናታን ቡርካት ከአይንትራክ ፍራንክፈርት ናቸው። ነገር ግን እነዚህ 2 ተጫዋቾች ከሃሪኬን በ10 ግቦች ነው የሚያንሱት። 8 ግቦችን ያስቆጥረዋል። ሁለተኛ ደረጃ ላይ ተቀምጠዋል። ሌላኛው የባየር ሚኒኩ ሉዊስ ዲያዝ ደግሞ 7 ግቦችን አስቆጥሮ ቀጥሎ የተቀመጠ ተጫዋች እንደሆነ ነው ቁጥሮች የሚያሳዩት። የአሲስቱን ደረጃ ደግሞ የባየር ሚኒኩ ሚካኤል ኦሊሴ በ8 አሲስቶች ይመራዋል። ፍራንስ ፌሪስ ቻቤ ከኢንትራክ ፍራንክፈርት እና ሉዊስ ዲያዝ ከባየር ሚኒክ 6 አሲስቶች ያሏቸው ሌሎች ተጫዋቾች እንደሆኑ ነው እየተመለከት ነው። የመጨረሻው የአውሮፓ ሊግ ቁጥራዊ ዳሰሳችንን የምናደርግበት ሊግ ደግሞ የፍሬንች ሊግ ዋን ነው የሚሆነው። በፍሬንች ሊግ ዋንም አሁንም ጨዋታዎች ቀጥለው እየተደረጉ እንዳለ ነው እየተመለከትን የምንገኘው። የደረጃ ሰንጠረዡን እየመራ የሚገኘው ቡድን ሌንስ ነው። ሌንስ እንግዲህ በአጠቃላይ ያለፉትን ተከታታይ ጨዋታዎች እያሸነፈ የመጣ ቡድን እንደሆነ ይታወቃል። በ16 ጨዋታዎችም የሰበሰበው ነጥብ 37 ነው፣ በአንደኝነት አስቀምጦታል። በአንጻሩ ፓሪስ ሰን ዠርመ በ36 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ፣ ማርሴይ በ32 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ሊል አራተኛ ነው። ሊዮን 5ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የተመለከት ነው። ሞናኮ በአንጻሩ ደግሞ 9ኛ ደረጃ ላይ ተቀምጧል። ካለፉት 5 ጨዋታዎች 4ቱን ተሸንፈዋል። አንዱን ደግሞ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። የደረጃ ሰንጠረዡ ግርጌ ላይ ናንተስ እና ሜትስ ይገኛሉ። 17 እና 18ኛ ደረጃ ላይ ተቀምጠዋል። የከፍተኛ ግብ አስቆጣሪነቱን ሜሰን ግሪንውድ በ11 ግቦች እየመራው ይገኛል። ኤስቴባን ሉፐል ከሬንስ ደግሞ እንዲሁ 8 ግቦችን ያስቆጠረ ተጫዋች እንደሆነ ነው ቁጥሮች እያሳዩ የሚገኙት። የአሲስቱን ደረጃ እየመራ የሚገኘው ቪታኒሃ ነው። ቪታኒሃ እንግዲህ በ6 ግቦች በ6 አሲስቶች በአንደኝነት ተቀምጦ እየመራው ይገኛል። አንድሪያ ቶምሰን ከሌንስ 5 አለው። ፒየር-ኤሜሪክ ኦባሜያንግም ከማርሴይ 5 አሲስቶችን ያደረገ ተጫዋች ነው። አልፎንሶ ሞሬራ ከሊዮን፣ ቢላል ናዲር ከማርሴይ እንዲሁ ደግሞ ፌሊክስ ኮሬላ ከሊል፣ እነዚህ ደግሞ በአጠቃላይ 4 አሲስቶችን ያደረጉ ተጫዋቾች ናቸው። ሜሰን ግሪንውድም በተመሳሳይ 4 አሲስቶችን ያደረገ ተጫዋች እንደሆነ ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ ደግሞ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ
ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ነገ ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ በስፋት የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰግናችኋለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።